ሐምሌ 3 2018 ዓ.ም ጤና ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በወሎ ቤት አማራ ቀጠና በላስታና በጋዞ ግንባሮች በተደረገው ውጊያም ፋኖ መልክዓ ምድሩን ያገናዘበ የጦር ስልት በመንደፍ የጠላትን ሁለት ሙሉ ክፍለ ጦር ሰራዊት በከበባ ውስጥ በማስገባት አሽመድምዶም አንጸባራቂ ድል አስመዘገበም። በዚህ ስልታዊ ኦፕሬሽን አብዛኛው የጠላት ኃይል በፋኖ አፈሙዝ ከመደምሰሱ ባሻገር ከጦር ሜዳው ለመሸሽ በሚሞክርበት ወቅት 200ና 300 ሜትር ጥልቀት ባላቸው ገደሎች ተፈጥፍጦም ከፍተኛ ኪሳራና እልቂት ደርሶበታል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በመተከል የፋኖ ኮማንዶ ምርቃት ላይ ባስተላለፉት መልእክት የፕሪቶሪያው ስምምነት የአማራን የህልውና ትግል እንዳልወለደው ገልጸው ይልቁንም ፕሪቶሪያም የአማራን ትግል አልወለደም፣ የአማራ መነሳት ፕሪቶሪያን ወለደ እንጂ በማለት ስምምነቱ የአማራ ትንሣኤ በፈጠረው ድንጋጤ የተከሰተ መሆኑን አጽንኦት ሰጥተዋል። ሊቀመንበሩ አክለውም ፕሪቶሪያውያን የጋራ ግባቸው የአማራን ትግል ማጥፋት እንደነበረ አስታውሰው ፋኖ የትግሉን ስኬት ለማረጋገጥ ከራስ መቻል ባለፈም የጋራ ጥቅም ላይ የተመሰረተ የተመረጠ በጎ ትብብር ከሌሎች ቀጠናዊ ኃይሎች ጋር ለማድረግ ዝግጁ መሆኑን አስታውቀዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን እስከ ጥቂት ዓመታት ድረስ አማራው በጅምላ እልቂት ሲዳረግበትና ከሰው የመቅበር አቅም በላይ ሆኖም በእስካቫተር ማሽን እየታፈሰ በጅምላ ሲቀበርበት የነበረው መተከል ቀጠናም ዛሬ በሺዎች የሚቆጠር የፋኖ ኮማንዶዎች በድምቀት ተመርቀው የህልውናቸውን ዋስትና በራሳቸው ክንድ ሲያረጋግጡ ማየት ታሪካዊና ስሜት ቀስቃሽ ምዕራፍ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር መተከል ኮርስ ብሎ በሰየመው በዚህ ታላቅ ወታደራዊ ስነ ስርዓት ከዚህ ቀደም የሞት ቀጠና የነበረው ስፍራም ዛሬ ለጠላት የማይበገር የአማራ የጀግንነት ምሽግ ሆኖ መታየቱ የትግሉን ስኬትና የህዝቡን የህልውና ተስፋ በጉልህ የሚያሳይ ነው። መረጃውን በዝርዝር ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሐምሌ 3 2018 ዓ.ም ዕለታዊ የግንባር መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በወሎ ቤት አማራ ቀጠና በላስታና በጋዞ ግንባሮች በተደረገው ውጊያም ፋኖ መልክዓ ምድሩን ያገናዘበ የጦር ስልት በመንደፍ የጠላትን ሁለት ሙሉ ክፍለ ጦር ሰራዊት ከበባ ውስጥ በማስገባት አሽመድምዶ አንጸባራቂ ድል ተቀዳጅተዋል። በተጋድሎው የፋኖ አፈሙዝ ከፈጃቸው ወታደሮች ባሻገር ቀሪዎቹም ለመሸሽ ሲሞክሩ 200ና 300 ሜትር ጥልቀት ባለው ገደል ገብተው ተፈጥፍጠው አልቀዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር አርበኞች ስልታዊ እርምጃ በመውሰድ አንጸባራቂ ድል ተጎናጽፈዋል። ከጋዞ ወረዳ አስታይሽ ከተማ መነሻቸውን ያደረጉ በጠላት 61ኛና 65ኛ ክፍለ ጦሮች በጋዞ ወረዳና በላስታ ወረዳ በረሃማ ቦታዎች ማለትም በጓጉላ ማርያም፣ በስናጭራ መድኃኔዓለምና በዋሮ አካባቢዎች ተንቀሳቅሶ የነበረ ቢሆንም ነገር ግን በፋኖ ቀለበት ውስጥ ገብተው ከባድ ኪሳራን ተከናንበው ብትንትናቸው ወጥቷል። አርበኞቹ የጠላት ኃይል ጀርባውን ወደ ገደል እንዲያደርግና ከፊት ለፊቱ የነበሩ ምቹ ማምለጫዎችን ቀድሞ በመዝጋትና በመቆለፍ በወሰዱበት እርምጃ ከአፈሙዝ የተረፈው የጠላት ኃይል ለመሸሽ በሚሞክርበት ወቅት እስከ 200ና 300 ሜትር ጥልቀት ባለው ገደል ውስጥ ተፈጥፍጦ እንዲያልቅ በማድረግ ተፈጥሮን ደጀን ያደረገ እርምጃ ወስደው አኩሪ ድል አስመዝግበዋል። በተጋድሎው የፋኖ አፈሙዝና የገደል ሲሳይ ከመሆን የተረፈው የጠላት ኃይል ሙትና ቁስለኛውን የሚያነሳበት ፋታ በማጣቱ ወታደራዊ ቁሳቁሱን እያዝረከረከ ወደ አስታይሽ ከተማም ፈርጥጧል። ትላንት ሐምሌ 2 2018 ዓ.ም ከጧት ጀምሮ እስከ አመሻሽ ድረስ በተደረገው የፋኖ ልዩ የጦር ስልትና የማጥቃት ፍጥነት በታየበት በዚህ ውጊያም በርካታ ቁጥር ያላቸው ወታደሮች ከመደምሰሳቸውና በርካታዎች ገደል ገብተው ከማለቃቸው ባሻገር ለህልውና ትግል ወሳኝ የሆኑ ልዩ ልዩ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በአርበኞቹ ቁጥጥር ስር ገብተዋል። ፋኖን ከብቤ እመታለሁ በሚል በከባባድ የጦር መሳሪያዎች ታግዘውም ተንቀሳቅሶ የነበረው ሁለት ክፍለ ጦር ሙሉ የጠላት ሰራዊት በእጅ አዙር ተከቦ ከፍተኛ ኪሳራን ሲከናነብ፣ በአንጻሩ ፋኖም መልክዓ ምድሩን ያገናዘበ የጦር ስልት በመንደፍ ጥቂት የሰው ኃይል ብቻ በማሰለፍ የበላይነቱን ዳግም ያስመሰከረበትን ድል ተጎናጽፈዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚቆጠሩ አዲስ የፋኖ አባላትን በመተከል አስመረቀም። የአማራ ሕዝብ በጅምላ በተጨፈጨፈበትና ከሰው የመቅበር አቅም በላይ ሆኖ በስካቫተር ተቆፍሮ በጅምላ በተቀበረበት የመተከል ምድር በሺዎች የሚቆጠሩ ልዩ ኮማንዶዎች በትላንትናው ዕለት ተመርቀዋል። በአማራ ሕዝብ የህልውና ተጋድሎ ውስጥ ትልቅ ሚና እየተጫወተ የሚገኘው በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚቆጠሩ አዳዲስ የፋኖ አባላትን መተከል ኮርስ ብሎ በመሰየም በመተከል ቀጠና ትናንት ሐምሌ 2 2018 ዓ.ም በደማቅ ወታደራዊ ስነ ስርዓት አስመርቋል። በምረቃት መርሃ ግብሩ ላይ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴም የቴዎድሮስ ዕዝ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱ አርበኛ ዘመነ ካሴ ለአዲስ ተመራቂዎች እንኳን ደስ አላችሁ መልእክት አስተላልፈዋል። ይህ የምረቃ ፕሮግራም በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ያለውን የማደራጀትና የማሰልጠን አቅም ማሳያ ከመሆኑም ባለፈ ለህልውና ትግሉ አዲስ ጉልበት ይሰጣል ተብሏል። በተያያዘ ዜናም በዚህ በመተከል ቀጠና በተካሄደው የፋኖ ምርቃት ላይ የተገኘው አርበኛ ዘመነ ካሴም መልእክት አስተላልፏል። መልእክቱ ወቅቱን የዋጀ የአማራ ፋኖን ትግል ሁኔታና ስረ ምክንያትን በግልጽ ያስቀመጠ ከመሆኑ የተነሳም እንደወረደ አንድ ቃል ሳንሸራርፍ ወደ እናንተ የምናደርሰው ይሆናል። መልእክቱ ሰላምታ ከሰጠ በኋላም እንዲህ በማለት ይጀምራል። ታሪክ የራሱ ነፍስና የራሱ ረቂቅ የስሌት ቀመር አለው። ከነመፈጠራቸው የማይተዋወቁ ሁለት ሰዎችን በራሱ ልብ መርምሮም በራሱ ቀመር አንጥሮ ከየጥጋ ጥጉ ጎትቶ አምጥቶ ለአንድ ወርቃማ ዓላማ ሲል ያገናኛቸዋል። እናም ለብዙሃን እውነትና ነጻነት እንደ ጧፍ ያበሩ ዘንድ በፍቅር ያሰልፋቸዋል። ይበራሉ። በድቅድቅ ጨለማ መሃል የተስፋ ብርሃን፣ የነጻነት ወጋገን ይሆናሉ። ይህንን አስበው የማይዘልቁት የታሪክ ጥልቅ ምስጢር ነው። ታሪክ እኔና እናንተን በዚህ ዘመን በዚህ ስሌት ለአንድ ወርቃማ የትውልድ ፕሮጀክት አገናኝቶናል። ዛሬ እየታገልን ነው። ነገ እናሸንፋለን። የአማራን ቀን እናመጣለን። በድጋሚ እንኳን ደስ አላችሁም። ህልውናችን እስካልተረጋገጠ ድረስ የዛሬ 50 ዓመት በዚሁ ቦታ ላይ ሌላ አማራ ቁሞ ሁልጊዜም ስለ መሰልጠንና ስለ መዘጋጀት አስፈላጊነት ሊናገር ይችላል። መደራጀታችን፣ መሰልጠናችን፣ መታጠቃችንና ለህልውናችን መታገላችን የሚቆመው ህልውናችን የተረጋገጠ ዕለት ብቻ ነው። ይህ የዛሬው የእናንተ ምርቃት የአማራ ህዝብ ትግልና የአገሪቱ ጣፈንታም ተገፍቶ ወደ አንድ ጫፍ ላይ የቆመበት ምዕራፍ ላይ የሚደገፍ ነው። ስራ የሚጠይቅ የድል ታዛ ላይ የቆመ እጅግ አጓጊ ምዕራፍ ነው። ውድ ጓዶቼ፣ በዚህ አጋጣሚ አደራ ልላችሁ የምፈልገው ብዙ ጉዳይ አለ። ዛሬ ለመመረቅ ላለፉት በርካታ ወራት ብዙ ወጥታችኋል፣ ብዙ ወርዳችኋል፣ ብዙ ላብ አፍስሳችኋል፣ በአካልና በመንፈስ ጠንክራችኋል። የትግላችሁን ሀሁና ግብ ተገንዝባችኋል። በዚህ ሙሉ ቁመናችሁ መከላከያ የሚባል የአብይ አህመድ ታጣቂ ጋር ፊት ለፊት ትገጥማላችሁ። ትግል ግን ሌላ መልክ አለው። ከራስ ጋር የሚደረግ ትግልና አብሮ ሲኖር ከጓድ ጋር የሚደረግ ትግል እጅግ ከባድና ፈታኞቹ የትግል መልኮች እንደሆኑ ልትገነዘቡ ይገባል። ወደ አብይ አህመድ መተኮስና አብይን ማሸነፍ ቀላል ነው። ከባዱ ወደ ራስና ጓደኛ ድክመቶች ማነጣጠር ነው። አብይ በታንክና በድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፍ እየሞከረ ነው። አንዳንዴ ከሺህ አብይ ታንከኛ አንድ ወረኛ ትግላችን ላይ ጉዳት ሊያደርስ ይችላልና ጥንቃቄ ማድረግ ያስፈልጋል። እንግሊዞች ስራ ለፈቱ እጆች ሰይጣን ስራ ይፈጥርላችኋል ይላሉም። ብዙ ጊዜ ወሬና የሐሜት ምንጩ መቦዘን ስለሆነ እያንዳንዷን ደቂቃ ስለ ትግላችን መድከም በማሰብ እናሳለፍም። ታጋይ ወንድሞቼ ሆይ፣ ይህ በእናንተ ላብ በወንድሞቻችሁ ደምና በህዝባችን ስቃይ የተገዛ ትግል ነው። የአብዮቱ ዘበኞች እናንተ ናችሁ። ስለዚህ ከፋፋይ ለግልና ለቡድን ፍላጎት ብቻ የሚሰሩ መንፈሰ ደካሞች ቢገጥሟችሁ ናቋቸው፣ ታገሏቸው። ይህ ትግል የህልውና አደጋ ለገጠመው የአማራ ህዝብ የህልውና ጉዳይ ነው። የሚሳሱለት አይኖች ሌት ተቀን የሚጠብቁት እጆች ይፈልጋሉና አደራ። ክፋትን፣ ምቀኝነትን፣ ቅንነትና ተንኮልን ተጸየፉ። ማንም የግለሰብ ይሁን የቡድን ጥላት አማራ ላይ ይነሳም መግጠምና መጣል እንችላለን። እነዚህን የመንፈስ ደዌዎች ከተጠናወቱን ግን ከጥላት ቀድመው እኛኑ ይጥሉናል። ፖለቲካችን ችላ ያለም ያልተሄደበት መንገድ ቅንነት ነው። ዓለም ደጋግሞ የሚወድቀውን በዚህ ምክንያት ነው። በተንኮልና በክፋት በቦካ ፖለቲካ ዓለም የራሱን እጅ እየበላ ለጊዜው ይረካ ይሆናል እንጂ የትም አይደርስም። ይህ የመሳሪያም የቅንነትም አብዮት ነውና ክፋትና ተንኮልን ራቁም። የወንድምን ስኬት ውደዱ። ለሌሎች መኖርን ልመዱ። ራስ ወዳድ እንዳትሆኑ። ህዝባችን እያለቀ ራስ ወዳድ እንደመሆን ትልቅ ወንጀል የለም።
ከፍ ባላችሁ ቁጥር የበለጠ ትሁቱንም። ይህንን የምላችሁ የዓለም ፖለቲካ እንዴት እንደሚሰራና እንደሚሰራ የማላውቅ ቂል ሆኜ አይደለም። ይልቁንም በመደበኛ ፖለቲካ ውስጥ ያለው መደበኛ የቅጥፈት መንገድ ውጤቱ ውድቀት እንደሆነም የዓለም ተሞክሮ በተለይም ደግሞ የራሳችን ልምድ ስለሚነግረኝ እንጂም ይህ ትግል የህዝብ ትግል ነው። ይህ ትግል ለአማራ ህዝብ የሚደረግ ትግል ነው። መነሻችን መድረሻችንም ህዝባችን ነው። ምድራዊው እግዜር ህዝብ ነው። ይህንን እግዜር አይኑን መጠንቆል ያስቀስፋል። በስህተት እንኳን ህዝብን የሚያስቀይም ነገር እንዳትሰሩም ክልክል ነው። ህዝብ እንኳን መብቱን ሰብል የለበሰ የእርሻ መሬቱን ስትረግጥበት፣ የቤት አጥሩን ስትደገፍበት አይወድም። ህዝብ ፈጣሪያችን ነውና እንቅስቃሴያችንን ያህል እስትንፋሳችንን ይለካል። ጥንቃቄ አድርጉም። የአማራ ህዝብ የራሱ የሆነ ንጹህ ተቋም እንዲኖረው ብዙ ቀደምቶች ብዙ ደክመዋል፣ ታስረዋል፣ አካላቸው ቅስማቸው ተሰብሯል፣ ህይወታቸውንም ሰጥተዋል። በቀጠለ ጥረትና ብዙ ድካም በዚህ በእኛ ዘመን ተሳክቷል። የአማራ ህዝብ የአማራ ፋኖ ብሔራዊ ንቅናቄ ፈጥሯል። ይህ ተቋም መድህናችን ሆኖ ወደምንፈልገው ግብ ያደርሰን ዘንድ በየዘርፉ የተሳሉ ፖሊሲዎች አሉም። የተቋማችን የመጀመሪያውና ቋሚው ፖሊሲያችን ራስን መቻል ነው። ሁሉን አቀፍ ራስ በቅንነት በየቀኑ ማሳደግ ያስፈልጋል። ለዚህ ደግሞ ድርጅታዊ ውስጣዊ አንድነታችንን እናጠናክራለን። ራሱን የቻለ አንገት የሚያቅፈው የለም። ስለዚህ የእዞች ውስጣዊ አንድነት የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ጠንካራ ውስጣዊ አንድነት እጅግ አስፈላጊ ነው። የህዝባችንን አንድነት የመተንፈስ ያክል ፍጹም አስፈላጊ ነው። የተበተነ ህዝብ ነጥሎ የሚበላውን ጥላት በየአቅጣጫው ይጋብዛልና። ሁለተኛውና ተያያዥ ፖሊሳችን ከራስ መቻል በላይ የመነጨ ከሌሎች ጋር የሚደረግ የተመረጠ በጎ ትብብር ነው። የተሰላና የተጠና ትብብር ሁልጊዜም አስፈላጊ ነው። ጥቅምህን በሚስጥር ኪስ ይዘህ የሌላውን ወገን ጥቅም ሳትነካ የራስህን ሳታስነካ መተባበር ሁሌም ልክ ነው። ስለዚህ በአጭርም በረዥምም እንተባብራለን። የቀጠናው ኃይሎችም ጋር ቀጠናዊ በሆኑ ጉዳዮች ላይ ከጥቅማችን አኳያ እናብራለን። ፋኖ ልባለውም አላለውም የግዙፉና የውስብስቡ የምስራቅ አፍሪካ መልክዓ ፖለቲካ አካል ሆኗል። ወይንም ዋኝቶ ይወጣል፣ ያለበለዚያ ግብግቡ በሚያስነሳው ማዕበል ውስጥ ይሰጥማል። ግዙፉ ቁመናችን በስሌትና በጥበብ ታግዞ የምላጭ ጠርዝ ላይ የመቆም ያክል ተጠንቅቆ ሌሎችን ሳይደፍቅ አሸናፊ ይሆናል። በዚህ አኳያ በተለይ ከቅርብ ጊዜ ወዲህ የሚስተዋለው ግርግር አማራን ብቻውን ለማቆም ነው። በእርግጥም ማንም ኃይል መተማመኛው የራሱ አቅም ነው። የማይሸሽ የማይለወጥና የማይነቅዝ የራስ አስተማማኝ አቅም ነው። ይህም ሆኖ አማራ ባለም ፊት ቆሞ ብቻውን ገለባብጦ ተራራውን ሜዳውን ተራራ እንዳላደረገ ሁሉም የአማራ ትግል ተነጥሎ የቆመለት ይከስማል እየተባለ ይመስል ይህ ሁሉ ግርግር ፋኖን ብቻውን ለማቆም ነው። ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞም በፕሪቶሪያው መድረክ ቢጫወትም በስምምነት ውስጥ የነበረው የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራን አብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። በዚህ አደገኛውን ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎቹም እርግጠኛ ነበሩ ማለት ይቻላል። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታም ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም፣ ኤርትራ ላይ ማልዘምተም ሲል ቀመሩ ተዛባ። የአማራዊ ህልውና ትግልም በመካከል በፍጥነት ሌላ ደረጃ ላይ ደረሰም። ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላ እጁ የራሱን ትግሉን የሚመራ ተቋም ፈጠረም። ይህ ሲሆን የጨዋታው መልክ ሙሉ በሙሉ ተቀየረ ማለት ነው። አብይ ግን እድሎች ከተገኙ አሁንም እዛው ጨዋታ ውስጥ መሆኑንና ተስፋ ለመቁረጡን የሚያሳየው በተለይም ባለፉት 3 ወራት ውስጥ አማራውን ለመነጠል የሚያደርገውን ሩጫ ነው። በዚህ መሃል አንዳንድ አውቀው የተኙ ወይንም በአሙሌ ጨው ራሳቸውን የሸጡ የእኛን ወገኖች ሳይ ሌላው ሁሉ ይቅር፣ ይህ ሁሉ ሩጫና ግርግር አማራውን ብቻ አቁሞ ለማጥፋት በመመኘት የሚደረግ መሆኑን እንዴት ማወቅ ተሳናቸው እላለው። ለዚህ እፍኝ ዕድሜ ስንት ዓመት አሞሌ ይላሳል? በእኔ እምነት የፕሪቶሪያው አፈራራሚዎች ዋና ግብ ጸረ አማራ ብለው ያሰቧቸውን ኃይሎች አስተባብረው እየተነሳ ያሉ የአዲሱ አማራ አብዮት መንፈስ ላይ ማዝመት ነበረ። ለጊዜው አልተሳካም። እነዚህ ኃይሎች የአማራ ልዩ ኃይል እንዲፈርስ ለአብይ ቀጭን ትዕዛዝ ሰጥተዋል። ልዩ ኃይሉም ፈረሰም። ያም ሆኖ ያሰቡት ሳይሳካ እንደውም የፈረሰው ልዩ ኃይል ለትግሉ ግብአት ሆነ። ትንሽ ገፋና ደፈራ አድርጌ ከደመደምኩም የፕሪቶሪያው ስምምነት በራሱ የአማራ ትንሣኤ ፍርሃትና ድንጋጤ ውጤት ነው። አማራው ባይነሳ ኑሮ የፕሪቶሪያው ስምምነት አይፈጠርም ነበር። ለዚህ ነው አንዳንድ ወገኖች የአማራው የህልውና ትግል የዘመናት ፍጅትና መጎሳቆል ውጤት መሆኑን ረስተው በፕሪቶሪያው ስምምነት ምክንያት የተፈጠረ ኩርፊያ የወለደው ሊያስመስሉ ሲሞክሩ ሲታይ
አስቂኝና አስተዛዛቢ የሚሆነው። ፕሪቶሪያ የአማራን ትግል አልወለደም። የአማራ መነሳት ፕሪቶሪያን ወለደ እንጂ ቆላም ነፈሰ ደጋ ጨዋታውን በደንብ ተጫውተናል። ስርዓቱንም እንደተደገመበት ሰይጣን አፍዝዘን አስቀምጠነዋል። እጣ ፈንታውንም በምንወስደው ቀጣይ ሙሉ ለሙሉ ገፍቶ የመጣል እርምጃ ላይ እንዲወሰን አድርገነዋል። የዚህ ትግል ስኬትና ውድቀት ግን የሚቀጥሉት ብዙ ዓመታት የእርስ በርስ እልቂት ወይም ሰላምና ልማት ማለት ነው። በዚህ አጋጣሚ ባለሀብት ነን የምትሉና ይህንን ትግል ለማደፍረስ በድለላ የተሰማራችሁ ወገኖች ተዉ። ከፀሐይ በታች የምትሰሩትን እያንዳንዷን ስራ ይታወቃል። እንኳን ከህዝብ ከጎረቤት ተጣልቶ መኖር ይቸግራል። እናስቡበት። አርፋችሁ ስራችሁን ስሩ። በዚህ የፖለቲካ ድለላ ውስጥ የተሰማራችሁ አንዳንድ የሃይማኖት አባቶች ነን የምትሉ የቤተ እምነቱ ሰዎችም ከዚህ ድርጊታችሁ ተቆጠቡ። ሌላው ቢቀር ቤተ እምነታችሁን ለሚያፈርስ ኃይል አካፋ ቀባይ አትሆኑ። ለምድርም ለሰማይም የማይሆን ነገር አትስሩ። በ80 ዓመታችሁ የ30 ዓመት ጆሮ ጠቢን አትፍሩ። በውድቀታችሁ የጣላችሁትን ዘመንና ህዝብ ልናቃና ስንደክም ደንቃራ አትሆኑ። ትንሽ እንኳን እፈሩ። ለውድ አማራ ህዝብ ያለምን መከራ ተሸክመሃል። እንድታልቅ ፍጅት ታውጆብሃል። ከዘመናት ሞት ቀመስ እንቅልፍ በኋላ ተነስታል። ጥላትን አቁስለም የምትተዋውሬ አይደለምና ሳትቀብረው እንዳትቀመጥ። ጥላት አንድነትን በወንዝ ለመክፈል በጎጥ ለመተልተል እየሰራ በመሆኑ በደምህ የገነባኸውን ቤት የሙጥኝ በል። እንደ ወትሮ ሁሉ በተለይ ደግሞ ከቅርብ ጊዜ ወዲህ አብይ ሃይማኖት ግጭት ለመፍጠር እየሰራ በመሆኑ መዋደድ የበለጠ መጠንከር ይኖርበታል። በየቀኑ የሚከፈለውን ዋጋ ባውቅም በነፃ አይወጣምና አይዞህ በርታም። ለመላው ኢትዮጵያ ህዝብ ይህ እብድ ሰውዬና ቡድኑ በስልጣኑ ላይ እስካሉ ድረስ የማይጎሳቆል የማይራብ የማይታረዝና ህልውናው አደጋ ውስጥ የማይገባ ኢትዮጵያዊ አይኖርም። በኢትዮጵያ ምድር ላይ ቆሞ መራመድ እስከቻለ ድረስ መሬቱንም ህዝቡንም በግራም ሳይቀር እየለካ ከመሸጥና ከማጥፋት አይመለስም። ስለዚህ ሁሉም ኢትዮጵያዊ ይነሳም። ለዓለም አቀፉ ማህበረሰብ ዛሬ ከአብይ ጎን ቆመው የሚገኝ ብሔራዊ ጥቅም ነገ ከቀጠናው የሚመነጭ ትልቅ ብሔራዊ ኪሳራን ያመጣባቸዋልና ከእውነት ከፍርሃትና ከነጻነት ኃይሎች ጎን ቁሙ። በተለይ አንዳንድ ሀገራት አብይን መደገፍ አቁሙ። አብይ አማራን ሲፈጅ የትግራይን፣ የኦሮሞን፣ የጋምቤላን፣ የሲዳማን፣ የጉምዝን፣ የቤኒሻንጉልን፣ የአፋርን፣ የሶማሌን፣ የጉራጌን በአጠቃላይ የሀገሪቱን ህዝብ ላይ እሳት ለኩሰው እያቃጠለ ቆሞ መመከት ነገ ዓለም ቢጮ የማይፈታው ቀጠናዊና ዓለም አቀፋዊ መስቀልቀል ይፈጥራልና አስቡበት። ፍትህና ነጻነት ድንበር የላቸውም። እንደ ፀሐይ ለሁሉም መሆን አለባቸው። ለሚሊሻም መደበኛና አድማ ብተና ፖሊስ አባላት በራሳችሁ ጸብ ውስጥ የጠላት ዱላም ገላጋይ መሆን ታሪክ የማይረሳው ክደት ነው። ወደ ወገኖቻችሁ ሁኑ። ያለበለዚያ ዕጣ ፈንታችሁ አንደኛው ተራራ ስር ወይንም አንዱ ጎዳና ላይ ደመከልብ መሆን ነው። አሁንም ቢረፍድም አልመሸምና ወደ ወገኖቻችሁንም በእኛ በኩል እንደ ወንድምና እንደ አባት እንቀበላችኋለን። ድል ለአማራ ህዝብ፣ ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋም። ህልውናችን በተባበረ ክንዳችን። አርበኛም ዘመነ ካሴም። የተከበራችሁ አድማጭ ተመልካቾቻችን አርበኛ ዘመነ ካሴም ትላንት ሐምሌ 2 2018 ዓ.ም በመተከል ግንባር በሺዎች የሚቆጠሩ ኮማንዶዎች በተመረቁበት ዕለት ያስተላለፈውን መልእክት ሳንሸራረፍ ወደ እናንተ አደርሰናል። አድማጭ ተመልካቾቻችን በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ እያልን ለዛሬ ሐምሌ 3 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ።